ኦኬ አሁን ቪዲዮውን እንስማው ደግመን ስሙት። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ አላቸው ወይ የላቸውም በለኝ። አሁን ይሄ ህዝብ ሲጨነቅ ነው የሚኖረው። ባይዘው አንደኛ መጀመሪያውኑ ጥንቱኑ መቼ አስተማርከው? መቼ ተማረ? እንኳን አይደለም ይሄንን የረቀቀ ቲዮሎጂካል ኮንሰፕት ይቅርና ሌላውንም ነገር በስርዓት አላስተማራችሁት። ያገር ያለ ይላል። ያገር ያለ መብረቅ የሚያወርድ ነው ይላል። ከዛ ቀጥሎ ስማው። መብረቅ ማለመምጣቱ በጣም ያለ ያገር ያለ መብረቅ ማለመምጣቱ በጣም ይገርም። መብረቅ ማን ላይ ይምጣ? አንተ ላይ ይምጣ ወይስ እነሱ ላይ ይምጣ? እናንተም መብረቅ አልመታችሁ። መብረቆች ነው የሚታዘዘው እግዚአብሔር። አሁን በምትለው ሜንታሊቲ ቢሰራ ኖሮ አንተ ላይ ደብል መብረቅ ነው የሚወድቀው። ደብል ከየት የመጣ አስተምሮ ነው? ይሄ እኮ መጽሐፍ ቅዱስ አይደለም። አምላክን በሆነ ጾታ ነገር ውስጥ ፍሬም ውስጥ መስፋትና ይሄ ነው ማለት ከዚህ በላይ እኮ ክህደት የለም እኮ። ይሄ ነው የኦርቶዶክስ መጨረሻ። ሄዶ ይሄው ነው በቃ እያየኸው ነው። አይዮ እንቀጥል። እናንተ የእንታ ቃል ህይወት እርሶን ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው። ሌላ መምህር ደግሞ ጾታ የለውም እግዚአብሔር ጾታው ይሄ ነው ተብሎ አይነገርም፣ እግዚአብሔር ጾታ የለውም ብሎ ያስተማረ ሌላ አስተማሪ ያለ ማለት። አሁን ይኸውልህ ኦርቶዶክስ አንድ ናት የሚል ሰው ያልተማረ ሰው ነው፣ የማያውቅ። ከዚህም በፊት ደጋግሜ ነግሬሃለሁ። ሴክቶች አሉ፣ የተለያዩ አስተምሮ ያላቸው ሴክቶች ግሩፖች አሉ ኦርቶዶክስ ውስጥ። እንደ ቅባት፣ እንደ ጸጋ፣ እንደ ካራ የሚባሉ አሉ። ይሄ የተለያዩ አይነት ተዋህዶ ምናምን ብለው የሚያምኑ አሉ። የተለያየ አስተምሮ ደግሞ አለ። እንደ ቦታው ይወሰናል አስተምሮ። ይሄን ኮንሰፕት ወደ ትግራይ ኦርቶዶክስ ብትወስደው ሌላ አስተምሮ አለ። ወደ ጎንደር ስትሄድ ሌላ አስተምሮ አለ። ሸዋ ስትሄድ ሌላ አስተምሮ አለ። ጎጃም ስትሄድ ሌላ አስተምሮ አለ። ከዛ ደግሞ እነዚህ ተበትነው ያሉበት በደቡብም በምስራቅም ኢትዮጵያ ስትሄድ የራሱ የሆነ አስተምሮ አለው ማለት። ስለዚህ አንዱ ሌላ ነው የሚያስተምረው፣ አንደኛው ሌላ ነው የሚያስተምረው ማለት ነው። ይሲ እንዲህ ነው። አሁን በቅርብ ያሳየኋችሁ የዋልድባ ገዳም አስተምህሮ መናፍቃን እየተባባሉ እርስ በርሳቸው እስኪገዳደሉ ድረስ ደም እስኪያፈሱ ድረስ ሰዎችን እየደበደቡ እንዲህ አይነት በዋልድባ ገዳም ውስጥ ያየነው ድራማ ከአስተምሮ ጋራም የተገናኘ ልዩነት አለው። የአስተምሮ ልዩነት አለው። ምን አይነት? 3 መለኮት 9 አካላት የሚል አየው። በየመድረኩ የምታዩት የተበላሸ ነገር ነው የምታየው። የጎበዝ አለቃ አሰራር ነው ያለው ማለት ነው። ማንም ሰው አያስቆመውም። የፈለገውን ተፍቶ ይሄዳል ማለት ነው። የፈለገውን ቤቱ ተቆጣጣሪ የለውም። ምክንያቱም ወጥ የሆነ እኔ ከዚህ በፊት ልጅ እያለሁ ሕያው እግዚአብሔር ምስክሬ ነው፣ ልጅ እያለሁ ኦርቶዶክስ ውስጥ የ18 ዓመት ወጣት በነበርኩ ጊዜ ልጅ እያለሁ ለምንድን ነው ካሪኩለም በቃ የተጻፈ ትክክለኛ የቤተ እምነቱን አቋም የሚገልጥ ዌል ኦርጋናይዝድ የሆነ የተጻፈ ዶክመንት ለምንድን ነው ማይኖራት የሚል ጥያቄ አንስቼ በጣም በመገረም ሲያዩኝ ትዝ ይለኛል። ማሰልጠኛ ውስጥ እንዴት ነው ይሄን የሚያክል የእምነት ተቋም የራሱ የሆነ ወጥ የሆነ የተደራጀ ዶክመንትድ የሆነ ዶክትሪን እንዴት አይኖረውም? ይሄ እኮ ቢግ ዶክትሪን ባይ ዘ ዌይ በጣም ትልቅ እምነት ነው።
ትልቅ ጉዳይ ነው። ስለ እግዚአብሔር ስንናገር ተጠንቅቀን ከምንናገራቸው ነገሮች አንዱ ይሄ ይሄ ጥቁር የለበሰው በሙሉ የተለያየ እምነት ነው ያለው። ይሄንን ጉዳይ የሆነ ቸርች ፓስተር ተናግሮት ቢሆን ኖሮ አገር ቀለጠ። በቃ ድብልቅልቁ ነበር የሚወጣው። ይኸው ስማው እንግዲህ ጉድ። የተለያየ ሃይማኖት ነው ያላቸው። ይህን ወቁ። እንቀጥል እንዴ። ምንድነው እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ሉክ መጽሐፈ መነኮሳትና ሃይማኖተ አበውን የእምነቱ መመሪያ አድርጎ ይጠቅሳል። በቅድሚያ ከመጽሐፍ ቅዱስ ከመናገሩ በፊት ይሄንን ነው የሚጠቅስ። መጽሐፈ መነኮሳት አሁን ይሄ ያሳየኋችሁ ሃይማኖተ አበውና እነዚህ በሙሉ የሚገርማችሁ ትርጉማቸው እንኳን ወደኛ አገር የመጣው 16ኛው ምናምን መቶ ክፍለ ዘመን ላይ ትርጉሙ ራሱ የመጣው ስንት ድብልቅልቁ የወጣ ዶክመንት ነው። በጣም ብዙ ችግር ብዙ ኢረር ያለው። አሁን ኦሪጂናል ዶክመንቱን የአትናቴዎስ ጽሑፍ ኦሪጂናሉን የጎርጎሪዮስን ጽሑፎች ኦሪጂናሉን ስትመለከቱ ሌላ እኔ ከዚህም በፊት እዚሁ ላይ እያሳየው አስነብቤያችኋለሁ። ለምሳሌ ኤፍሬም ሶሪያዊ የሚባለው ደራሲ የሶሪያ ቤተ ክርስቲያን አባት ነው። ኤፍሬም ሶሪያዊ የራሱ የሆነ የዝማሬ እንትኖች አሉት፣ ጽሑፎች አሉት እንደ ቅኔ አድርጎ ያስቀመጣቸውና እዛ ውስጥ የሃይማኖት ምስክርነቶች አሉ፣ ትምህርተ ሥላሴ አለው፣ ክርስቶሎጂ አለው። በጣም አስደናቂ የሆኑ ጽሑፎችን ጽፏል። እነሱ ምን አደረጉት? ቀይረው ወደ ግዕዝ ሲያመጡት ጸሎት አደረጉትና ሰዓሊ ለነ ቅድስት የሚል እየጨመሩ ኤፍሬም ሶሪያዊ የደረሰው የማርያም ውዳሴ እያለም ሸንሽኖ አስገባው ማለት። ኦሪጂናል ጽሑፉን ሄደ ስታየው ሌላ ነው። እነሱ እዚህ ጋር አምጥተው ለሕዝብ የሰጡት ሌላ ነው። እንደዚህ አይነት ወንጀል ነው የኢትዮጵያ ሕዝብ ላይ የተሰራው። ጆሮ ያለው ይስማ። ማንበብ የምትችል ከሆነ ይሄ የምልህ ነገር በሙሉ አይንህ ላይ አለ። ጉግል አድርገህ ጎልጉለህ ማየት ትችላለህ በቀላሉ ማለት ነው። ወይኔ የምነግርህን መስማት አለብህ። ስለዚህ የሚጠቅሱት መጽሐፈ መነኮሳትን የመሰለ የክደት መጽሐፍ የለም። ባይብልን የሚቃወም የእግዚአብሔርን ቃል የሚቃወም ሲጀመር ምንኩስና የሚባል ላይፍ ስታይል ስለሌለ የጌታ ትምህርት ውስጥ የሌለ የሐዋርያት ትምህርት ውስጥ የሌለ ጉዳይ ነው። እነሱ አሁን ልክ እንደ ጀብዱ የሚሉት ማለት መጽሐፈ መነኮሳት ይላል፣ ማሪሳቅ ይላል። እሺ ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓት ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ድረስ እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር አልተባለ ተተርጉሟል። አሁን እሱ ያለው ስታክ ያደረገው ትርጉሙ ላይ ነው። አትናቴዎስ የጻፈበትን የመጀመሪያው ነው ኦሪጂናል ዶክመንቱ የለውም። የተተረጎመው ከራስ ጠጉር እስከ እግር ጥፍር አለው። ምን ብለህ ነው እስቲ የምታብራራው ቢባል ምንም። ስለዚህ ጥፍርና እግር ጉልበትና እንትን መገጣጠሚያ ይሄ የሆነ በቀል ሰው አስመስሎ አስቀመጠው ማለት መንፈሳዊውን የእግዚአብሔርን ማንነት ጋድ ኢዝ ስፒሪት። ኦኬ መንፈስ እግዚአብሔር ምንድን ነው? መንፈስ ነው። እግዚአብሔር መንፈስ ነው። መንፈስ ጥፍርና ጸጉር ሊኖረው አይችልም። ይሄ ድንቁርና፣ ይሄ የእግዚአብሔርን ቃል ላለማመን የሚደረግ እምቢተኝነት ነው። እነዚህ ናቸው ቆሞ ህዝቡን የሚያስተምሩት ማለት ነው። ተተርጉሟል ይላል ማለት። ስለዚህ የተረጎመው በራሱ መንገድ ነው እንጂ እነ አትናቴዎስም በትክክለኛ ጽሑፎቻቸው ላይ እንዲህ አይነት ነውር አልጻፉም። ነውር እየተናገረ ያለው እሱ ነው። ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው።
ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው። ይኸውልህ ትልቁ ስተት ተመልከት። የኛ አካል በስላሴ አካል ልክ ነው አለ። አየው፣ እንዴት ሆኖ ነው ያንተ አካል በስላሴ አካል ልክ የሚሆነው? ለዚህ ነው ታዲያ አሁን እኮ በዚህ በኒው ኤጅ ሙቭመንት ላይ እኮ አንዱ እኛ ትንንሽ አማልክት ነን ወይም ደግሞ ትንንሽ እግዚአብሔሮች ነን የሚለው እምነት፣ የነዚህ ሰዎች እምነት እንዲሁ የተዛባ አስተምሮ ካላቸው እንደነዚህ አይነት ሰዎች አንደበት የሚወጣ ነው። ትንንሽ አማልክት ራሱን እግዚአብሔር ምንድን ያደረገው ማለት ነው? ራሱን አባዛ እንደማለት ነው። የሱ አይነት ልክ ነው ያለን። ይሄ የእግዚአብሔርን ቃልና ትክክለኛውን አስተምሮ እና ፍቺ ካለመረዳት የተነሳ የሚመጣ ነው የመጀመሪያው። ኦኬ፣ ይሄንን ስል ምን ማለት ነው? አርአያና አምሳል የሚለው መልክንና ኢማጂኔሽን ይሄንን የተክለ ቁመና ነው ወይስ የእግዚአብሔርን ባህሪ ነው? ይሄንን መረዳትና ማወቅ ያስፈልጋል። መልክና ቁመናን ተክለ ቁመናን የሚያሳይ ነው እንደ እግዚአብሔር ክሬት ያደረገው ነው ወይስ ባህሪውን ነው ያካፈለን? ይሄ መለየት አለበት። ስለዚህ ትክክለኛው መረዳትና ትክክለኛው እምነት እግዚአብሔር በራሱ መልክና አምሳል ሲል ከእግዚአብሔር መለኮታዊ ባህሪያት የተከፈልናቸውን የገዥነት በውስጣችን ያሉ እናንተ የመለኮት ባህሪ ተካፋዮች ናችሁ ብሎ ጴጥሮስ እንደተናገረ ያንን የመለኮት ባህሪ ስንካፈል የሆነው ነገር ነው እንጂ ከጭቃ የተጠፈጠፈው ማንነት እግዚአብሔርን አይመስልም። it's not about your አፍንጫና ስለ አይንና ስለ አፍንጫ፣ ስለ ጸጉርና ስለ እግር፣ ስለ ጥፍር አይደለም። ስለ ጥፍር አይደለም። እንዴት ነው እግዚአብሔር ይህንን አካል ይመስላል ብሎ ሰው የሚናገረው? ኦኬ፣ ከሦስቱ አካላት አንዱ ወልድ በተለየ አካል ፍጹም ሰው ሆኗል። አንድ ወንድ ልጅ ሲወለድ ያለውን ተክለ ቁመና ይዞ የተወለደው ከሦስቱ አካላት አንዱ ኢየሱስ ክርስቶስ ነው ብለን ነው ምናምነው። ይሄ ትክክለኛ እምነት ነው። ምክንያቱም የተወለደው በስጋ ስለሆነ ከማርያም የተወለደው ማንነቱ ሰው ነው፣ ፍጹም ሰው ነው። ምንም ልዩነት የለውም ከኛ ማንነት። ለምን ስትል ኢየሱስ ክርስቶስ በስጋ የተገለጠ አምላክ ስለሆነ ማለት። ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። ስለዚህ ፍጹም ሰው ነው እንላል። አሁን ይኸውልህ ኦርቶዶክስ ራሱ አስተምሯ ኦርቶዶክስ ሌላ እኔ የሰማሁት ደግሞ ምን የሚል ነው? እግዚአብሔር መንፈስ ስለሆነ እንደ ሰው አይነት አካል አለው ብሎ መናገር ስተት ነው የሚል አስተምሮ ነበር እኔ ድሮ የምሰማው። አሁን እነዚህ ሰዎች ያመጡት ሌላ ነገር ካለ አይ ዶንት ኖ። እግዚአብሔር መንፈስ ነው። ለምሳሌ መጽሐፈ ቅዳሴ ላይ የተወሰኑ ኮንሰፕቶችን ታያላችሁ። ኪዳን ላይ ሌሎች ደግሞ ይሄ ሊጦን ምናምን የሚባሉ ትምህርተ ህቡዓት ምናምን የሚባሉ ጽሑፎች አሉ። እነዛ ላይ አልፎ አልፎ የምታዩዋቸው የእግዚአብሔርን ባህሪና ማንነት የሚጠቅሱ ሰነዶች አሉ። እንዲህ አይነት ትምህርት የለም። ይኸው እንዲህ አይነት ትምህርት የለም። ኦኬ፣ ከእንደገና ደግሞ እዚህ ጋር ያጠፋውን ትልቁን ነገር ልንገራችሁ። ወደ ጌታ ወደ ኢየሱስ ክርስቶስ ማንነት ያመጣዋችሁ በስጋ የተገለጠ አምላክ ስለሆነ እሱ ወንድ ልጅ ተሰጥቶናል። የኢሳይያስ ትንቢት ምዕራፍ 9 ቁጥር 6 ጀምሮ የተጻፈው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይህ አሁን ጾታውን ጭምር ክሊር ነው ያደረገው። ኦኬ፣ ማቴዎስ ምዕራፍ 1 ላይ ስትሄዱ ወንድ ልጅ ወለደች ስሙንም ኢየሱስ አሉት። ማቴዎስ ወንጌል ምዕራፍ 1። ምዕራፍ 2 የሉቃስ ወንጌል ምዕራፍ 1 ብስራት ሲያበስራት መልአኩ ገብርኤል መጥቶ ወንድ ልጅ እንደምትወልድ። ከዛ ምዕራፍም 2 ላይ ማብራሪያዎች አሉ። ኦኬ፣
ኦኬ ሰው ጌታ ኢየሱስ የተገለጠው በሰው ፍጹም ሰው ሆኖ እኛኑ መስሎ ነው የተወለደው። የባሪያን መልክ ይዞ የተወለደው። ኦኬ ስለዚህ ከሶስቱ አካላት አንዱ በስጋ የተገለጠው ኢየሱስ ክርስቶስ እሱ ጾታዊ ማንነቱን ማብራራት እንችላለን። ለምን ስንል ወንድ ነው ስለሚል። ኦኬ ወደ እግዚአብሔር ማንነት ስንሄድ ግን እግዚአብሔር እንደ ሰው ጾታ ብለን መናገር አንችልም። አንድ 3 ነጥቦች አሉ ይሄን ማንልበት። እሱ ጋር ከመሄዴ በፊት ግን አናፍርበትም። ሃይማኖት እኮ ነው እንዴ! ሙሉ አካል ነው ያላቸው ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ሥላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የሥላሴን ስዕል ስንስል ከአብርሃም ቤት በሶስቱ ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው። ኦኬ እሺ ንግበር ሰብአ በአርአያነ ወበአምሳሊነ የሚለው ቃል አሁን ያብራራውላችሁ ማለት ነው። እስካሁን ይሄ እግዚአብሔር ራሱን ፎቶኮፒ አደረገ ማለት አይደለም። የባህሪ ተካፋዮች መሆናችንን ለምሳሌ አዳም ገዢ ነው። ምድርን እንዲገዛ ነው የፈጠረው። ብዙ ተባዙ ምድርን ሙሏት አለ ይላል። ከእንደገና ደግሞ እንዲያበጃት ምድርን እንዲያበጃት ይላል። የመግዛትን የማስተዳደርን ስልጣን ይሄ መለኮታዊ የሆነውን ባህሪውን እግዚአብሔር ለአዳም እንዳካፈለው ያሳያል። አሁን ትራንስፈረብልና ነን ትራንስፈረብል የሚባሉ 2 አይነት የእግዚአብሔር ባህሪያት አሉ፣ ወይም ደግሞ ወደ ሰው ልጅ የሚሸጋገሩና የማይሸጋገሩ ባህሪያት። ለምሳሌ ሰው አዋቂ ሆኖ ተፈጥሯል አይደለ? እግዚአብሔር ዕውቀት ሰጥቶታል። ግን ዕውቀቱ ምን አይነት ነው? ሊሚትድ ነው። ኦኬ እግዚአብሔር ሁሉን አዋቂ ነው። ሰውን ግን አዋቂ ስንል ሊሚት ባለው መንገድ ነው። ቢካፈልም ሙሉ በሙሉ ወደ ሰው ልጅ ያልመጣ ነገር አለ። ኦኬ ለምሳሌ ዘላለማዊነት ከእግዚአብሔር የተቀበልነው ባህሪ ነው። ሰው ቢሞት እንኳን ሕያው ሆኖ እንዲኖር ተደርጎ ነው የተፈጠረው። ዘላለማዊነት ሰውን መውደድ፣ የማፍቀር የመውደድ ችሎታ፣ ይሄ ከእግዚአብሔር የተቀበልነው ኮሚኒካብል ወይም ደግሞ ትራንስፈረብል ተብሎ የሚጠራው የእግዚአብሔር ባህሪ ነው። አትሪቢዩት ኦፍ ጋድ ነው። ወደኛ የመጡ ሰው በአቋሙ የጸና ነው። ኦኬ በተፈጥሮ አቋም ይዞ ለሆነ ነገር እንዲታገል ተደርጎ የተሰራ ነው። ይሄ የእግዚአብሔር ባህሪ ነው። ባይዘወይ ልግስና ይወዳል ሰው መስጠት፣ ይሄ ከእግዚአብሔር ባህሪ የተካፈልነው ነው። እንሰጣለን። ሰው በቅንነት ይፈርዳል ወይም ደግሞ ትክክለኛ አይምሮውን ተጠቅሞ ትክክለኛ ውሳኔ ይወስናል። አይምሮውን የሚወቅሰው ስተት ሲሰራና ፍርድ ሲያጓድል አይምሮውን የሚወቅሰው ከእግዚአብሔር የተቀበለው ባህሪ ስለሆነ ነው። ኦኬ ስለዚህ ወደ እግዚአብሔር ባህሪ የመጣንበትና ከእግዚአብሔር የተቀበልናቸው እነዚህ ባህሪያት በእግዚአብሔር አርአያና አምሳል ለመፈጠራችን ማሳያዎች ናቸው። ኦኬ ግን እግዚአብሔር ማያስነካቸው ደግሞ የራሱ የሆኑ ባህሪያት ደግሞ እንዳሉ ማወቅ ያስፈልጋል ማለት ነው። ይሄን ካልኩ በኋላ በስላሴ በአብርሃም ቤት የገቡት ስላሴ የሚል ቃል ይጠቀማል። በአብርሃም ቤት ስላሴ አልገባም። አብ ወልድ መንፈስ ቅዱስ አብርሃም ቤት ውስጥ አልገባም። ይሄ የተሳሳተ አመለካከት የተሳሳተ አስተምሮ እንደሆነ ደጋግሜ ተናግሬያለሁ። በተለይ ለኦርቶዶክስ አስተማሪዎች እባካችሁ መጽሐፍ ቅዱስን አንብቡ። ዘፍጥረት ምዕራፍ 18 ላይ 2 መላእክት ያጀቡት አንድ አምላክ ሲገባ ነው የምናየው። 2 መላእክት ያጀቡት 2ቱ መላእክት ናቸው። አንዱ ግን አብርሃም ጌታዬ አምላኬ እያለ የሚጠራው ነው። ይሄን በጥንቃቄ ማጥናት ከናንተ ይጠበቃል። ስላሴ አልገባም አብርሃም ቤት ውስጥ።
የሥላሴ የአካል ሦስትነት ራሱ በትክክል የተገለጠውና የተብራራው በማቴዎስ ወንጌል ምዕራፍ 3 ላይ አብ ከደመና የምወደው ልጄ ይህ ነው ሲል፣ መንፈስ ቅዱስ በርግብ አምሳል በላዩ ላይ ሲወርድ፣ ኢየሱስ ክርስቶስ ደግሞ ከውሃው ተጠምቆ ሲወጣ በዮርዳኖስ ቆሞ፣ ይሄ የአካልን ሦስትነት ፍንትው አድርጎ ያሳየ መገለጥ ነው፣ ሬቭሌሽን ነው። ወደ ማቴዎስ 17 ስንሄድ እንደዚሁ የአብ ድምፅ ከሰማይ ሲመጣ እናያለን። የምወደው ልጄ ነው እሱን ስሙት ሲል፣ ሌላው በዮሐንስ ወንጌል ምዕራፍ 12 ላይ ደግሞ አከበርኩት ደግሞ ማከብረዋለሁ የሚል ድምፅ መጥቶ ከሰማይ እንደሰሙ ተናግሯል። ዮሐንስ ጽፏል። እነዚህ መገለጦች በአዲስ ኪዳን የአካልን ሦስትነት ያሳዩ ናቸው። ኦኬ፣ የአካልን ሦስትነት ያሳዩ ናቸው። አብርሃም ቤት ሥላሴ አልገባም። ይሄን በምን እናረጋግጣለን? አብርሃም ከእግዚአብሔር ጋር ሲነጋገር ቆሞ ሳለ የሚል ቃል እናገኛለን። በተደጋጋሚ ምዕራፍ 18 ላይ ሁለቱ መላእክት የሰዶምና የገሞራ ኃጢአት ሰማይ ደርሷልና ሄጄ ወርጃለሁኝ ብሎ ሁለቱን መላእክት ወደ ሰዶም ገሞራ ሰደዳቸውና እግዚአብሔር ግን ከአብርሃም ጋር ይነጋገር ነበር ይላል። ገና ከአብርሃም ጋር ቆሞ ይነጋገር ነበር ይላል። ይህ አሁን ራእይ ነው፣ መገለጥ ነው። ኦኬ፣ መላእክትም ሲገለጡ በሰው አምሳል ተገልጠዋል። ይሄ ፊዚካሉ ዓለም ላይ የመንፈስ ዓለም ሲገለጥ ወይም ደግሞ መንፈሳውያን ቢንጎች ሲገለጡ ባዲ ይፈልጋሉ። እግዚአብሔር መገለጥ ይችላል። መላእክቱም ሲገለጡ በጎልማሳ ወንድ በጦረኛ አምሳል ምናምን ይገለጣሉ። እንደ ኢያሱ ምዕራፍ 5 ላይ እንዳየንም የተመዘዘ ሰይፍ ይዞ የቆመ መልአክ ምናምን የሚሉ ቃላቶች አሉ። በዚህ አይነት መገለጥ አዮ መንፈሳውያን ፍጥረታት እንደ መላእክት ሲገለጡ የሆነ አካል ይዘው ነው የሚገለጥ። በራእይ ዮሐንስም ስናይ በብሉይ ኪዳን መጻሕፍትም የተገለጠ እግዚአብሔርም ለአብርሃም ሲገለጥለት በእንደዚህ አይነት መልክ ነው የተገለጠው። አንዳንድ ጊዜ እነዚህን ቃላት ብቻ በመውሰድ አየው እግዚአብሔርን ሰው አድርገውት ይቀመጣሉ ማለት ነው። አሁን ለምሳሌ በኦርቶዶክስ መጻሕፍት ላይ ሥላሴን በጠጠር መልክ የዋጠ ሰውዬ አለ። ምን አይነት አስተምሮ እንዳለ ግራ ነው የሚገባኝ እኔ። በጠጠር መልክ እንቁ የሚመስሉ ጠጠሮች ዘርአብሩክ ገድለ ዘርአብሩክ ላይ ከዚህ በፊት አቅርቤዋለሁ። ዋጠ ይላል ሦስቱን ሥላሴ በጠጠር መልክ። ስለዚህ ምን እያሉ ነው ሰዎች? ጠጠር ያደርጉታል። ከፈለጉ እግዚአብሔርን የሚያክል ጌታ ጠጠር ሆነ ይሉሃል ማለት ነው። ጠጠር ሆነ ይለዋል። ገድለ ገብረ መንፈስ ቅዱስ ላይ ስትሄድ 3 ሽማግሌዎች ተገልጠውለት በተራ በጀርባ ቼቼ አድርገ እያደረስከን ተመለስ ብለውት መጀመሪያ አንዱን አድርሶ ይመለሳል። ከዛ ሁለተኛ ከዛ በኋላ ደግሞ 3ቱም እዛ ያጣቸዋል፣ ተመልሰው እዛ ያኛቸዋል። እንዲህ አይነት ቀልድ እንዲህ ሎጥ እኮ ዘፍጥረት ምዕራፍ 19 ቁጥር 1 ላይ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ሲመጡ እጅ ነሳ፣ ወደ ቤቴ ግቡ አላቸው። ከዛ ወደ ቤቱ ገቡ። እቺ ከተማ ልጠፋ ነውና ያንተ የሆኑትን ሰብስበህ እንውጣ አሉት። የአገሩ ሰዎች በሙሉ የሎጥን ቤት ከበው ነበር፣ አሳወሯቸው ይላል። ከዛ በኋላ ሎጥንና ቤተሰቡን ይዘው ዞአር ወደሚባል ተራራ ይዘዋቸው ሸሹ። ከተማዋ ነደደች። አሁን ይሄ ዴድሲ የሚባለው አካባቢ ባህር ያለበት ሙት ባህር የሚባለው አሁን ሰሞኑን የተመሳሳይ ጾታ ርኩሰትን በዓል ያከበሩበት ፕራይድ ብለው ያከበሩበት ስፍራ በእሳት ዲን የጠፋ ስፍራ፣ የሎጥ ሚስት የጨው ሐውልት ሆና የቀረችበት አካባቢ ማለት ነው። እነዛ መላእክት ናቸው ብሎ መጽሐፍ ቅዱስ ያስረዳል። አንዱ ግን ዘፍጥረት 18 ላይ እግዚአብሔር ግን ከአብርሃም ጋር ሲነጋገር ነው። ይሄ ግልጽ ነው። ስለዚህ ሥላሴ የሚባል ነገር ዘፍጥረት 18 ላይ የለም።
አለቀ። ታዲያ ጾታን በሚመለከት እንዲህ አይነት ግንዛቤ ለሰው የተሳሳተ ግንዛቤ ሲሰጡ አደገኛው ነገር ምንድነው መሰላችሁ? በዚህ ዘመን ፌሚኒዝም ተብሎ የሚጠራው እንቅስቃሴ እግዚአብሔርን እንደ ሴት በሴት አንቀጽ ብቻ የሚጠሩ ተፈጥረዋል። አሁን the later saints ተብሎ የሚጠሩ ይሄ እንደ ሞርሞኒዝም ተብሎ የሚጠራው ቤተ እምነት ሌላ ከእግዚአብሔር ውጪ በሴት አንቀጽ የሚጠራ አምላክ አለ የሚል ዶክትሪን አላቸው። ሰርች ማድረግ ትችላላችሁ። ከእግዚአብሔር ውጪ ሴት አምላክ አለች እና ይሄ ትዝ የሚላችሁ ከሆነ አንዴ ተናግሬ ያለሁኝ። ለምሳሌ ይሄ ኦ ማይ ጋድ የሚሉት አለ። ኦ ማይ ጋድ ሲሉ አምላኬ እንደማለት። አሁን ኦ ማይ ጋሽ ማለት ጀምረዋል። ኦ ማይ ጋሽ የሚሉት ሺ የሚለው ድምጸት ሴትን የሚመለከት ነው። ሶ እግዚአብሔር ወይም ደግሞ አምላክ ሴት ነው ወደሚል መረዳት የመጡ ማለት ነው። እምነታቸውን በዚህ አይነት የተሳሳተ አቋም ላይ መሰረቱ። ኦኬ፣ እግዚአብሔር ጾታ የለውም የምንልበት አግባብና ዋናው አጀንዳ ምንድን ነው ካላችሁ፣ እግዚአብሔር ራሱን አያባዛም። ልድገሙ፣ እግዚአብሔር ራሱን አያባዛም። ሪጀነሬት እያደረገ መሄድ አይደል። እግዚአብሔር አንድ ነው። በሶስት አካላት ተገለጠ እንጂ እግዚአብሔር ስንት ነው? አንድ ነው። አምላካችን አንድ ነው። ኦኬ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ምንለው። ስለዚህ ራሱን ሪጀነሬት አያደርግም። ይሄ ሚስ አንደርስታንዲንግ ብቻ አይደለም እኮ ማለት እግዚአብሔር ጾታ አለው ብሎ መናገር መሳሳትና የተሳሳተ ግንዛቤ መያዝ ብቻ አይደለም። ይሄ እምነትንና የዘላለም ሕይወትን ጭምር የሚያሳጣ ጉዳይ ነው። እንዲህ ጾታ አለው ማለት እኮ ይራባል ማለት እኮ ነው። ዋትስ ሮንግ ዊዝ ዘም? እንዲህ ይባዛል እኮ ማለት እኮ ነው። ጾታ አለው ብሎ መናገር ይራባል ይባዛል ብሎ እንደመናገር ነው። በእግዚአብሔር መለኮታዊ ማንነት ውስጥ ግን መባዛትና ራስን እያባዙ እየተኩ መሄድ የሚባል ነገር የለም። ኦኬ፣ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስትሄዱ ምን የሚል ቃል አለ? ሴትና ወንድ አድርጎ ፈጠራቸው ይላል። ኦኬ፣ ሴትና ወንድ አድርጎ ፈጠራቸው። አሁን የእግዚአብሔር ፍጥረታት ናቸው አይደል? የእግዚአብሔር ፍጥረታት ናቸው። ሔዋንም ሆነች አዳምም ሆነ የእግዚአብሔር ፍጥረታት ናቸው። ማን የፈጠራቸው? እግዚአብሔር ነው የፈጠራቸው። ማንን ይመስላሉ? እግዚአብሔርን ይመስላሉ። እግዚአብሔርን የሚመስሉ ሁለት ጾታዎች ወይም ደግሞ አዳምና ሔዋን እግዚአብሔርን ይመስላሉ ካልን ሁለቱም ጾታ አለው ብሎ እንደመናገር ነው። ስለዚህ ወንድም ነው ሴትም ነው ብሎ መናገር ስህተት ነው። ስለዚህ ምንድን ነው? እግዚአብሔር አምላክ ነው። ሃሌሉያ! ራሱን የማያባዛ አምላክ ነው። ሰውን ግን በጾታ በመልክ በተለያዩ ነገሮች አስውቦ ፈጥሮታል። በቃ የፈጠረው አዳም ሪጀነሬት እንዲያደርግ አድርጎት ስለሆነ ጾታውን ተጠቅሞ ከሔዋን ጋራ ግንኙነት ፈጽሞ የሚዋለድ ሆኗል። እግዚአብሔር ግን እንዲህ አይነት ማንነት የለውም። ሊስን እግዚአብሔር እንዲህ አይነት የሚባዛ ማንነት የለውም። ተወው እሱን። መላእክት ራሱ የሚባዛ ማንነት የላቸው። ይሄንን ለማያወቅ ወደ ጌታ ኢየሱስ ትምህርት እንሄዳለን። የጌታ ኢየሱስ ትምህርት ምዕራፍ 19 ማቴዎስ ምዕራፍ 19 ላይ መጻሕፍትንና ተመልከት፣ የእግዚአብሔርን ኃይል አታውቁምና ትስታላችሁ። እነዚህ ሰዎች እኮ መጽሐፍት አዋቂ እኮ የሚባሉት ናቸው። እንዲህ መጽሐፍትን የሚተረጉሙ ናቸው። እነዚህ ትንሣኤ ሙታን የለም የሚሉ ሰዱቃውያን ናቸው።
ሲጀመር ትንሣኤ ሙታን እንደሌለ ነው የሚያምኑት፣ የለም ብለው ነው። ነገር ግን አሁን ሙስሊሞች ለምሳሌ ከጀነት ሲገባ ሚስት ይገባል፣ ወደ 7 ደናግል ሴቶች ሚስት ይጠብቀናል ብለው ነው የሚያምኑት። ባይዘወይ ይሄ የሰዱቃውያን እምነት ነው። የሙስሊሞች አሁን የያዙት እምነት በመጽሐፍ ቅዱስ አስተምሮ ውስጥ ሰዱቃውያን የሚያስቡት አይነት ሐሳብ የሚያምኑት አይነት እምነት። ጌታ ኢየሱስ ግን ምን መለሰላቸው? ኢየሱስ መልሶ እንዲህ ያላቸው መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። አየው በሰማይ ምን የለም ማለት ነው? ማግባት መጋባት የለም። ማግባትና መጋባት ከሌለ ምን የለም? ጾታ የለም። በመላእክት እንኳን ምን የለም? ጾታ የለም። ለምን? መናፍስት ናቸው። ይሄንን መዝሙረኛው ዳዊት መላእክቱን አገልጋዮቹን የእሳት ነበልባል መንፈስ የሚያደርግና የእሳት ነበልባል የሚያደርግ ብሎ በመዝሙር 104 በቅንፍ 105 ላይ የጻፈው እውነት አለ። ይሄ ማለት መናፍስት ናቸው። ይሄ አካል ምናምን የላቸው መንፈሳውያን ፍጥረታት ናቸው። ሲገለጡ በሰው ቅርጽና አምሳል ይገለጣሉ እንጂ መናፍስት ናቸው። ስለዚህ ማግባት መጋባት የለም። ምን ማለት ነው? ራሳቸውን ሪጀነሬት እያደረጉ በመዋለድና በመባዛት ቁጥራቸው ከፍ አይልም፣ በሞት ቁጥራቸው አይቀንስም። ይሞታሉ ተብሎ ቁጥራቸው አይቀንስም። አሁን ለምሳሌ ሰይጣን ሲወድቅ ወደቀ። የወደቁት በሙሉ ቅዱሳን መላእክት የነበሩት ናቸው። በኋላ ላይ አሁን ዲመንስ ተብለው አጋንንት ተብለው የሚጠሩት ከሱ ጋር ከሰይጣን ጋር አብረው የወደቁት በሙሉ ወደ ታች ነው እንጂ ወረዱት አይሞቱም። በመላእክት ተፈጥሮ ውስጥ ራሱ ሞት የለም። ሊስን ሞት የለም። እግዚአብሔርስ ምንድን ነው? መንፈስ ነው። ሃሌሉያ። ይኸውልህ እግዚአብሔር ምንድን ነው? መንፈስ ነው። አሁን በመላእክት ተፈጥሮ ውስጥ ይሄ ነገር ከሌለ ወደ ፈጠራቸው አምላክ ስትመጣ መንፈስ ነው። መንፈስ ነው። እግዚአብሔር ምንድን ነው? እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ምን ይላል? እግዚአብሔር መንፈስ ነው። 4 ነጥብ። እግዚአብሔር ምንድን? መንፈስ ነው። መንፈስ ጥፍር እጅ እግር ሊኖረው አይችልም። ጾታ አለው እኮ የሚለው እኮ ምን እያለ እንደሆነ ታውቃላችሁ? የመራቢያ አካላት አለው እያለ እኮ። ይህን ያጋንን ትምህርት ማለት ይሄ ያጋንን ትምህርት ማለት ከድጡ ወደ ማጡ ያልኩት ይሄ። እግዚአብሔር ግን መንፈስ ነው። የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። በመንፈስ በእውነት ይሰገድለታል፣ ይመለካል። ስለዚህ የእግዚአብሔር ማንነት አምላክነቱ መንፈስነቱ ባህሪው ማንነቱ ስትል የእግዚአብሔር ማንነት ስትል መንፈስነቱ አምላክነቱ መለኮትነቱ ገዢነቱ ኃያልነቱ ፈጣሪነቱ ያ አንተን ከመሰለማ ምኑን አምላክ ሆነ? እኔን ከመሰለማ ምኑን አምላክ ሆነ? ልዩ ነው። እግዚአብሔር ልዩ ነው። ነገር ግን በሰው ቋንቋ የተገለጡ ነገሮችን ደግሞ እናያለን። አሁን አንዳንድ ጊዜ የእግዚአብሔር እጆች፣ የእግዚአብሔር አይኖች፣ የእግዚአብሔር ጆሮዎች፣ የእግዚአብሔር ጣት፣ እግሮቹ የሚል ቃላት አለ። ሰማይ ዙፋኔ ናት፣ ምድር የእግሬ መረገጫ ናት፣ ለእኔ የምትሰሩልኝ ቤት ምን አይነት ቤት ነው ብሎ ራሱ እግዚአብሔር ተናግሯል። ሰው በሚገባው ቋንቋ ነው እግዚአብሔር የሚናገረው። እነዚህ ቋንቋዎችና አገላለጦች ፊገራቲቭ ላንጉዌጅ ምንላቸው ማለት ነው። ሰው በሚገባው መልኩ እግዚአብሔር ራሱ ለሰው ሲያብራራ ማለት ነው። ኦኬ እነዚህን ነገሮች ስናስተውል መረዳት ያለብን ዋና ዋና ነጥቦች አሉ።
የፈጠሩት አሁን እንደዚህ አይነት ብዥታን የፈጠሩ ነገሮች ምንድናቸው የሚለውን ስንመለከት ይሄ የቋንቋ ውስንነት አሁን መጽሐፍ ቅዱስ የተጻፈባቸው እናት ቋንቋዎች የሚባሉት ሁለት ናቸው፣ ግሪክና ሂብሩ። የእስራኤል ቋንቋና የግሪክ ቋንቋ፣ የዕብራይስጥ ቋንቋና የግሪክ ቋንቋ እና ይሄ ሊንግዊስቲክ ሊሚትስ ብለን የምንጠራቸው እግዚአብሔርን ከሰው ጋራ ወይም ደግሞ እግዚአብሔርን በሰው ቋንቋ ለማብራራት በጣም የቋንቋ ውስንነት አለ። ይሄ እንደ ዕብራይስጥና እንደ ግሪክ ያሉ ቋንቋዎች ግዑዝ ላልሆኑ ነገሮች የሚጠቅሙ እንጂ አምላክ የሚሆን ገለልተኛ ወይም ጾታ አልባ የግል ተውላጠ ስም የሌላቸው ቋንቋዎች ናቸው ግሪክና ዕብራይስጥ። በጣም ብዙ ጉድለት አለ በነገራችን ላይ በሰው ቋንቋ ላይ እግዚአብሔርን በሰው ቋንቋ ለመግለጥ ጭንቅ ነው። ጌታ ኢየሱስ ራሱ ጆሮዎቻችሁ ስለፈዘዙ ብዙ በነግራችሁ ነበረኝ ግን ጭንቅ ነው። ጳውሎስም ጭንቅ ነው ይላል። ጌታ ኢየሱስ ያለው መንፈስ ቅዱስ ሲመጣ ይገልጥላችኋል ነው። ጳውሎስ ያለው ደግሞ ለማብራራት ጭንቅ ነው ይላል። አዎ ትክክል፣ እንደዛ ነው። ስለዚህ ሊሚት አለ ማለት ነው። ሊሚት አለ ማለት ነው። እና በሰዋስው ሕጎች መሰረት ስሞች ጾታን ይገልጣሉ። የወንድ ጾታን ወይም ደግሞ የሴት ጾታን የሚገልጡ አባባሎች አሁን ላይ ለምሳሌ ለጥቅም የሚውሉ አሉ። በጣም ረጅም ዘመን በኋላ ሰዎች ተስማምተው የቀየሯቸው አንዳንድ የቃላት ለውጦች አሉ። ግን እነዚህን ኮንፊውዥኖች የሚፈጥረው አንዱ የቋንቋ ውስንነት ነው። ሁለተኛው ይሄ ስክሪፕቸራል ሪቨሌሽን የምንለው የመጽሐፍ ቅዱስ መገለጥ፣ እግዚአብሔር ሰዎች ሊረዱ በሚችሉት መንገድ ራሱን ያብራራበት ሂደት ወንድ ወይም ሴት እንዲብለው እንዲያምኑ አድርጓቸዋል። ለምሳሌ እግዚአብሔር እንደ አባት ራሱን ገልጧል። እግዚአብሔር እንደ ንጉስ ራሱን ገልጧል። እግዚአብሔር እንደ ጠባቂ ወይም ደግሞ እንደ ባል ራሱን ገልጧል። ይሄ በሙሉ ምንን ያሳያል? የወንድን አንቀጽ ያሳያል። ለምሳሌ ፈጣሪሽ ባልሽ ነው። ኢሳይያስ 65 ላይ ያለው ቃል ስትመለከቱ ፈጣሪሽ ባልሽ። ከነገና ደግሞ አባታችን ነው ይበሉ። አሁን የአብ ማንነት አባትነት አይደለ? ስለዚህ እንደ አባት። ሌላው ደግሞ እግዚአብሔር እንደ እረኛና እንደ ጠባቂ ራሱን የገለጠበት መንገድ አለ። ይሄ እግዚአብሔር ሰዎቹ በሚገባቸው መንገድ ራሱን ያብራራበት ነው እንጂ ጾታዊ ማንነቱን የገለጠበት አይደለም። ጥንቃቄ ያስፈልጋል ማለት ነው። ስለዚህ ንጉስ፣ አባት፣ ባል የሚሉት አገላለጾች እነሱን ነው ፊገራቲቭ ያልኳችሁ። እግዚአብሔር ላንተ፣ እግዚአብሔር ላንቺ፣ እግዚአብሔር ለኔ ሐሳቢነቱን፣ መጋቢነቱን፣ ፍቅሩን፣ ይቅርታውን፣ ቸርነቱን፣ በጣም ፕሮቴክሽኑን፣ በቃ ጥበቃውን የሚያሳዩ ምሳሌያዊ አገላለጦች ናቸው። ኦኬ። ይሄ ብቻ አይደለም። የምመጣበት ደግሞ በሴት አንቀጽ ደግሞ የተጠራ ምሳሌያዊ አገላለጽ አለ። በጣም በጥንቃቄ ነው መጽሐፍ ቅዱስን ማየት ያለብን። ሌላው ሶስተኛው ነገር ሰዎች በእንደዚህ አይነት የተሳሳተ መንገድ እግዚአብሔርን እንዲገምቱ ያደረገበት ሌላው የክርስቶስ ሰው መሆን the incarnated divine ወይም ደግሞ ሰው የሆነው አምላክ ወይም ክራይስት ኢንካርኔሽን ነው የምንለው። ይሄ በመጽሐፍ ቅዱስ አስተምሮ በማቴዎስም በማርቆስም በሉቃስ በዮሐንስ በመልእክታቶች ሁሉ የተገለጠ ነው። የክርስቶስ መገለጥ ከስላሴ አካላት ወይም ደግሞ ከሶስቱ አካላት አንዱ በልጅነት የተጠራው ወልድ ኢየሱስ ክርስቶስ ተብሎ በምድር ላይ የተገለጠው ከማርያም የተወለደው እሱ ወንድ ሆኖ መወለዱ ሰዎች አጠቃላይ የእግዚአብሔርን ማንነት በዚህ ወስነው እንዲመለከቱ አድርጓቸዋል። እነዚህ ምልከታዎች አሉ። ነገር ግን መረዳት ያለብን እንደ እግዚአብሔር ቃል ነው እንጂ
ነገሮች በተገለጡበት መንገድ ብቻ ከሄድን እንስታለን፣ እንሳሳታለን። ለዚህ ነው መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ያለው። የእግዚአብሔርን ቃል ማወቅ ከስህተት ያድናል ማለት ነው። ኦኬ ሶ የእናትነትን ለምሳሌ እግዚአብሔር እናትነትን የሱን ልብና የሱን ረድኤት የሱን ቸርነት ለማብራራት የእናትነትን መገለጫ ተጠቅሞ እናገኛለን በመጽሐፍ ቅዱስ ውስጥ። እንክብካቤ ይሄ ሰዎችን ዳግመኛ መውለዱን ዳግመኛ እንወለዳለን። ወላጅነትን፣ እንክብካቤን፣ መጋቢነትን፣ ጥንቃቄን ከእናትነት ወግ ጋራ እስራኤል የሚያውቀውን ነገር እግዚአብሔር ተጠቅሞበታል። እንደ ኢሳይያስ 42 ኢሳይያስ 66 እናት ልጇን እንደምታጽናና እንዲሁ እኔም አጽናናችኋለሁ ይላል። ስለዚህ አሁን እዚህ ጋር እናት የሚለው አገላለጽ በምን ተተካ ማለት በምን ተመሰለ? በአጽናኝነት። የእናት አቅፋ ልጇን አባብላ አረጋግታ መግባ ምናምን መንከባከቧ ይሄ እኔም ባህሪ ውስጥ አለ ነው እግዚአብሔር እያለ ያለው እንጂ እናትን እያለ አይደል። it's not about ጾታ ይሄ ስለ ጾታ የተነገረ ነገር አይደለም። አባት ነኝ ሲል አባት ምን ያደርጋል? ልጆቹን ያሳድጋል፣ ይቆጣል፣ ይቀጣል፣ ይመግባል፣ ያለብሳል። አባትነት የሚያሟላውን ሪኳየርመንት እግዚአብሔር ጋር ታገኘዋለህ እያለ ነው። ንጉስ ሲልህ ንጉስ ገዢ ያጠፋውን ይገላል፣ ያለማውን ይሸልማል። እግዚአብሔርም የፈጠረው ፍጥረት ላይ ሙሉ ስልጣን አለኝ እያለ ነው። ሙሉ ስልጣን አየው። ባል ነኝ ሲል ባል በሚስት ወይም ደግሞ ሚስትን ራስ ሆኖ የሚኖረው ባል ነው። የሚስት ራስ ባል ነው። የባል ራስ ክርስቶስ ነው ብሎ ጽፏል። የክርስቶስ ራስ አብ ነው ይላል ጳውሎስ። ይሄ በግልጽ የሚያሳየው የበላይነትን ራስነትን ባል ነኝ ሲል ለእስራኤል እግዚአብሔር እንዴት ያለ ፖዚሽን እንዳለው እንዴት በቅርብ እንደሚከታተላት የሚያሳይ ነው። አመንዝረሽብኛል ይላታል እስራኤልን። ሌላ ጣዖት ሲያመልኩ እኔ ላይ አመነዘርሽ ይላታል። ባል ጎልማሳ በሚስቱ ንጉስ በመንግስቱ ሲመጡበት አይወድም እንደሚባለው እግዚአብሔርን በመረጠው ህዝብ ሌላ አማልክት ሲያመልኩ ማየት በቃ ህመም ነው ለእግዚአብሔር ህመም። እነሱ ደግሞ ያደርጉታል። ስለዚህ ይቀጣቸዋል። የፍቺዋን ወረቀት እንደሰጣት ምናምን እያለ ይናገራል። ይሄ ቤተሰባዊ በሆነ አካሄድ እግዚአብሔር ምን ያህል ለእስራኤል ተጠንቅቆ እንደሚኖር የሚያሳይ ነው። ስለዚህ ይሄ ፊገራቲቭ ነው እንጂ የእግዚአብሔር ጾታ ያሳያል አይባልም። ወይም ደግሞ እግዚአብሔር ጾታ አለው የሚያስብል አይደለም። ከዚህ ስህተት ራሳችሁን እንድትጠብቁ ነው እኔ በትክክል ማስረዳችሁ ወገኖቼ። በጣም ወሳኝ ነጥቦች ነው እየተነጋገርን ያለ ነው። ኦኬ ቅድም እንዳልኳችሁ ይሄ ዋለኛው ቅዱሳን ንቅና ሞርሞኒዝም ተብሎ የሚታወቀው ከዋናው ክርስትና በተለየ መልኩ ክርስቶስ ምናምን ሲሉ ትሰማል። አሁን ባይዘው አንዲት ልጅ ሰሞኑን ጥያቄ ጠይቃኛለች። በዚህ በሞርሞኖች ዙሪያ አንድ ወጥ ትምህርት አስተምራለሁ እያዘጋጀው ነው። ሙሉ መረጃ ሰጣችኋለሁ። ሞርሞኒዝም ራሱን የቻለ መጽሐፍ አለው። ራሱን የቻለ ልክ እንደ ቁርአን አሁን እስልምና ቁርአን እንዳለው ሞርሞን የራሱ መጽሐፍ ቅዱስ አለ። ኦኬ እነዚህ ሰዎች ወንጌል ሲሰብኩት ያላችሁ ነጭ ሸሚዝ በጥቁር ለብሰው አሜሪካ ውስጥ በጣም እየተስፋፋ ያለ እምነት ሄሬሲ ነው እና ከልት ነው ብዬ ነው ማለት። እና እነሱ ምን ብለው ያስባሉ? እግዚአብሔር ከስጋና ከአጥንት የተሰራ እውነተኛ መለኮታዊ አካል አለው። አሁን ኦርቶዶክስና ሞርሞን አንዱ ነው ማለት። እንዲሁም የሰማይ እናት
የምትባል የተለየች መለኮታዊ አጋር አለችው። ሴት ልክ እንደ ሚስት ማለት ነው። እንደዚህ ብለው ያምናሉ። ስለዚህ ይሄ ማለት ምን ማለት ነው? ኦርቶዶክስ ማለት በሌላ አገላለጽ ሞርሞኒዝም ማለት ነው። ለምን የሰማይ ንግስት ብለው ማርያምን ይጠራሉ እነሱ። ንግስተ ሰማያት ወምድር ማርያም ድንግል ብለው ነው የሚዘምሩት። የሰማይ ንግስት ማርያም፣ የሰማይና የምድር ንግስት ብለው ነው የሚያምኑት። ይቺ ደግሞ አሁን የሰማይና የምድር ንግስት ናት እያሉ የሚጠሯት በማርያም ስም የሚጠሯት መንፈስ ደግሞ እምቅድመ ሰማይ ወምድር ሀልዎትኪ ፀሐይ ወወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ። ምን ማለት ነው ይሄ በግዕዝ? ከሰማይና ከምድር መፈጠር በፊት ነበርሽ፣ ከብርሃናት መመላለስ በፊት፣ ከፀሐይና ከጨረቃ በፊት ነበርሽ፣ መላእክትም ያገለግሉሽ ነበር በማለት ኦርቶዶክስ በሴት አንቀጽ ለሚጠሯት አምላክ በትክክል ሞርሞኖች የሚያምኑትን እምነት ነው ፕራክቲስ የሚያደርጉት የሚተረጉሙት። መድረክም ላይ ቆሞ የሚናገረው ጾታ አለው የሚል ከሆነ እኮ አሁን የሰማይ ንግስት ተብላ የምትጠራዋ መንፈስ እንደ ሚስት ነው የምትቆጠረው። ምን እያሉን? እግዚአብሔር ጾታ ያለው ወንድ እንደ ባል፣ ሌላ ደግሞ በሰማይና በምድር ንግስት ተብላ የምትጠራ መንፈስ ደግሞ ከፀሐይ ከጨረቃ በፊት የነበረች አለች ነው እያሉ ያሉት። ይኸውልህ ጉድ እየመጣ ራስህን አስመልጥ። ከዚህ የተጣመመ አስተምሮ ውስጥ ውጣ። ሌላ ጉድ ልንገር። ይሄ ትምህርተ ሥላሴ የሚሉት ላይ ራሱ በጣም ብዙ አሁን ጴንጤው ከሩቅ ሆኖ የሚሰማው ትምህርተ ሥላሴ ላይ የነሱ ችግር የለውም ምናምን የሚል ፓስተሯን ሰማል። ይኸውልህ የተንጋደደ ትምህርት ያለው ትምህርተ ሥላሴ ላይ ነው። ኦርቶዶክስ ውስጥ መጀመሪያ ውስጡ ያለውን ቆፍረ እወቀው። መድረክ ላይ ከመናገር በፊት በተለይ ጴንጤ ስማ፣ የጴንጤ ፓስተር ስማ። የኦርቶዶክስ አስተምሮ ትምህርተ ሥላሴ ላይ ጽድት ንጽት ያለ ነው የሚሉ ሰዎች አሉ። ሀውካ ግባና እንደኔ ስማ። ይኸውልህ ቅድስት ሥላሴ ነው የሚሉት። ቅድስት ሥላሴ ምን ማለት ነው? በሴት አንቀጽ ነው የሚጠሩ። ሥላሴን በማን ስም ነው? በምን አንቀጽ ነው የሚጠሩ? በሴት አንቀጽ። የእግዚአብሔርን እናትነት ለማሳየት ምናምን ይልሃል። ከዛ ወጥቶ ማብራሪያ። እንዴት ነው እግዚአብሔር ቅድስት ተብሎ የሚጠራው? ቅድስት ሀገር ኢየሩሳሌም እንደሚባለው ቅድስት ሥላሴ ነው የሚለው ዲነችና። ይሄ ነው ፌሚኒዝም የሚባለው እምነት። መለኮትን በሴት አንቀጽ የሚጠራው ግሩፕ አሁን በዚህ በኒው ኤጅ ሙቭመንት ውስጥ የምታየው እንቅስቃሴ አንዱ የዚህ አካል። ሰይጣን የተለየ ቁም ነገር የለውም። ትላንትና ይሰራበት የነበረውን የስተት አስተምሮ አሁንም ይሰራበታል፣ ወደፊትም ይሰራበታል። ኦኬ ይሄ እኮ በጣም እኮ የሚገርም እኮ ነው። ስለዚህ ቅድስት ሥላሴ እያለ ይጠራል ማለት ቅዱስ ሥላሴ ነው የሚባል ከተባለም ቅዱስ ሥላሴ ነው የሚባለው። ቅድስት የሚባል ነገር የለም። ወጋው በጌታ በኢየሱስ ስም ወጋው። ሌላው የሚገርማችሁ ከዚህ በፊት አቅርቤላችኋለሁ። በእነዚህ መጻሕፍቶች ውስጥ በኦርቶዶክስ መጻሕፍቶች ውስጥ የምታዩት አደገኛ ሌላው አባባል ሥላሴ ክሙ ተረክበ በደብረ ታቦር ቅድመ ወበዮርዳኖስ ካይበ። ይኸውልህ አመጣሁት አልጠፋም። ክብር ለኢየሱስ ይሁን። ይኸውልህ ምን ማለት እንደሆነ ታውቃለህ? ሥላሴነታችሁ በማርያም ላይ መጀመሪያ በደብረ ታቦር
ቀጥሎ በዮርዳኖስ ቅድመ ወበታቦር ካይበ ወበታቦር ካይበ መጀመሪያ በዮርዳኖስ ቀጥሎ በደብረ ታቦር ወይም ደግሞ በታቦር ተራራ ላይ ስላሴነታችሁ በማርያም ላይ ተገልጧል ይልሃል። የኦርቶዶክስ አስተምህሮ ነው ምነግር። አዮ ስላሴ ክሙ ተረክበ በዮርዳኖስ ቅድመ ወበታቦር ካይበ ወንጌል ከመነበበ ስብሐት ለክሙ ወንጌል እንደተናገረው ይላል። እንዴ ወንጌል የቱ ጋ ነው? ማርያም ስትጠመቅ አብ ከደመና ተናገር ይላል እንዴ? ይላል ወይ? ደብረ ታቦር ላይ ማርያም ናት ወይ የተገለጠችው? እግዚአብሔር ስራችሁን ከስሩ ይንቀለው፣ ከስሩ ይንቀለው። እንደዚህ በእግዚአብሔር ቃል ላይ እንዳፌዛችሁ እንዳሾፋችሁ እግዚአብሔር ደግሞ ይከፍላችኋል። እየቆጠረ እየከፈላችሁ ነው። አሁን እየከፈላችሁ ነው። ገና ይከፍላል። በህይወት ዘመን ኖረ ታየዋል። በወንጌልና በእግዚአብሔር ቃል ላይ የሰራችሁትን በደል በሙሉ እግዚአብሔር ይከፍላችኋል። ምን አለ በለኝ? ቆጥሮ ይከፍላል። እንዴት ከባድ ቤት እንደሆነ you have no idea brother። ስትኖርበት እንደኔ ከኖርክበት ነው የሚገባ። ትምህርቱን ካወቅ ዜማውን ካወቅ የሚሉትን ነገር በሙሉ ከተረዳ እግዚአብሔር ካበራልህ ያ ነው ትምህርተ ስላሴ እኮ የሚሉት አሁን እኮ ይሄ ሰውየው ቆሞ የሚናገረው በአብርሃም ቤቱ ስላሴ ገቡ የሚለው እኮ ነው። ይሄ እኮ ነው አስተምሯቸው። ይሄ ትክክል ነው። ኦርቶዶክስ ውስጥ ትምህርተ ስላሴ ልክ ሆኖ አያውቅም። ትሪኒቲ የኢትዮጵያ ኦርቶዶክስ ኮንሰፕት አይደለም፣ ትምህርት አይደለም። የኒቂያ ጉባኤ አባላት የደረሱበትን እውነት ያስቀመጡበት ስያሜ እንጂ ዛሬ ኦርቶዶክስ ጠፍጥፋ የሰራችው ትምህርት አስመስሎ ለመናገር የሚሞክር ጴንጤ ፓስተር ታያለ። ኖ ኦርቶዶክስ ኢስተርን ኦርቶዶክስ ተብሎ የሚጠራው በሙሉ ካቶሊክ የምትለው በሙሉ አክሰፕት የሚያደርገው ነገር ነው። እንደውም ትምህርተ ስላሴ ከኒቂያ መጥቶ ኢትዮጵያ ሲገባ ፈረሰ፣ ተበላሸ። ኦርቶዶክስ የኢትዮጵያ ኦርቶዶክስ አበላሸችው ነው። ይሄ ምልህ ነገር እኮ በኦርቶዶክስ መጽሐፍ ላይ እኮ በቀይና በጥቁር የተጻፈ እኮ በማርያም ላይ ነው የስላሴ አንድነትና ሶስትነት የተገለጠው ነው የሚል። ይሄ ብቻ አይደለም። ዘበነ እንደሚያስተምረው በኦርቶዶክስ መጽሐፍት ላይ እንደተቀመጠው ሶስት መስፈሪያ የተሰለቀ ዱቄት ይሁን ከዛ በአንድ አድርጊውና ለውሹ ከዛ እንጎቻ አርገሽ ጋግሪው የሚለውን ዘበነ ይወስድና ሶስት መስፈሪያ የተሰለቀ ዱቄት አብ ወልድ መንፈስ ቅዱስ ይላል። ይኸውልህ ይሄ እኮ ወንጀል እኮ ነው። ጌታ ምስክሬ ወንጀል እኮ ነው። ዱቄት ያደርገዋል ማለት እነዚህ አሁን በእግዚአብሔር ያምናሉ። ዱቄት ሶስት ጉልቻ ይላል። ከዛ አብርሃም ሄዶ አንድ በሬ ወሰደ፣ በሬውን አረደው። ለስላሴ የታረደው በሬ ዞር ቢል ቆሟል ተነስቶ። እንደውም ባይገርማችሁ በሬው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው ብሎ አመሰገነ። እልል በሉ ሲል ህዝብ እልል ይላል። ጉልቻውን አብ ወልድ መንፈስ ቅዱስ የሚያደርግ አለማወቅ ከሆነ እግዚአብሔር ምሕረት ያርግላችሁ።
እያወቃችሁ የምታጠፉ ከሆነ እግዚአብሔር ይፈርድባችኋል። ይሄን ነው። እንደ ኦርቶዶክስ የትምህርተ ሥላሴን ጉዳይ ያበላሸ ማንም የለም። ይሄው የምታየው ነው። ጾታ ሰጥተውት ቁጭ አሉ። ሊቃውንት ጉባኤ የሚባለው አሁን ለዚህ መልስ መስጠት ነበረበት። ወጥቶ ይሄ ነገር እንደተሰማ መጀመሪያ ወጥቶ መናገር። ፕሮፌሰር እየተባሉ የሚጠሩ ቴዎሎጂ በፕሮፌሰርነት ማዕረግ ያስመረቀቻቸው ኦርቶዶክስ ትልልቅ ስያሜ 4 አይና ምናምን የሚባሉ አሉ። ወጥቶ መልስ ይስጣው። አለው ጾታ ወይስ የለው የሚለውን እንደኔ ወጥቶ ይናገር። ስለዚህ እግዚአብሔር መለኮት ነው። እግዚአብሔር መንፈስ ነው። እግዚአብሔር አምላክ ነው። እግዚአብሔር ፈጣሪ ነው። እግዚአብሔር ሰው አይደለም ተብሎ ተጽፏል። ይዋሽ ዘንድ እግዚአብሔር ሰው አይደለም። ይሄንን እውነት ንገሯቸው። ኦርቶዶክሳውያን ራሳችሁን አስመልጡ። ራሳችሁን አስመልጡ። በቲክቶክም በዩቲዩብም እየተከታተላችሁ ያላችሁ ይሄን መልእክት ለኦርቶዶክሳውያን ምን አይነት የተዛባ አስተምሮ በየመድረኩ እንደሚሰጥ በቃ ይሄን ማወቅ መረዳት አለባችሁ። ሌላው ማጠቃለያ ሰጥቼ አበቃለሁኝ። ከዛ በዚህ ጉዳይ ላይ ተጨማሪ ነገሮች ካሉ በጉዳዩ ላይ ሌላ ትንታኔ ይዤ እንደምቀርብ ቃል እገባለሁ። ኦኬ፣ ለምሳሌ ኤሎሂም የሚለው በዕብራይስጥ ኤሎሂም የሚለው ቃል ወይም ስያሜ ብዝሃነትን የሚገልጽ ነው። አሁን ብዙ ጊዜ ይሄ ትምህርተ ሥላሴ ላይ እንደ አንድ ማስረጃ ተደርጎ የሚጠቀስ የዕብራይስጥ ቃል ነው። ኤሎሂም የሚለው ኤሎሂም ኤል ሲሆን እግዚአብሔር ኃያል አምላክ የሚለውን ብቻ ይጠቅሳል። ኤሎሂም ሲሆን ግን ብዙ ቁጥርን ያመለክታል። የብዙ ቁጥር ወይም ፕሉራል ፍቺ ያለው ቃል ነው። በላቲን ቋንቋ ስፒሪትን ስንመለከት ስፒሪት ይሄ መንፈስ የሚለውን ቃል ስፒሪተስ ተብሎ ነው የሚጠራው። ቋሚ ቃሉ ስፒሪተስ የሚለው ቃል የወንድን ጾታ የሚጠቁም ነው። ስለዚህ መንፈስ ቅዱስን ስትመለከቱ በአዲስ ኪዳን ጌታ ኢየሱስ ስለ መንፈስ ቅዱስ ሲናገር እሱ እያለ ይናገራል። እርሱ በመጣ ጊዜ ወደ እውነቱ ሊመራችኋል እያለ ይናገራል እና ያንን ስፒሪተስ የሚለውን ቃል በተደጋጋሚ በላቲኑ ፍቺ ላይ ታገኙታላችሁ። የግሪክ ቃል ስትመለከቱ በግሪክ ይሄ መንፈስ የሚለውን ነው ሞር አቴንሽን የሰጠሁት። ምክንያቱም እግዚአብሔር ምንድን መንፈስ አይደለ? PNEUMA ነው። ፒን ሳይለንት ያደርጉታል ሲያነቡት ኒውማ ተብሎ ነው የሚጠራው። ኒውተር ወይም ደግሞ ኒውተር ይሄ በአዲሱ ግሪክኛ ኒውተር ኒሞቶሎጂ ብለን እንጠራ። አሁን የትምህርተ መንፈስ ቅዱስ ኒሞቶሎጂ ተብሎ ይጠራል። ይሄ አሁን ጾታ አልባ በተለይ በግሪኩ ጾታ አልባ ወይም ደግሞ ጾታን ማይጠቅስ ቃል እንደሆነ ሰርች ስናደርግ የምናገኘው ይሄ ነው። ኤሎሂም ወይም ኤል የሚለው በዕብራይስጥ ከእንደገና ደግሞ በላቲን ቋንቋ እነዚህ አሁን በጣም የቆዩ መጽሐፍ ቅዱስ የተጻፈባቸውም የተተረጎመባቸውም አሁን ላቲን በ400 ክፍለ ዘመን vulgate የሚባለው ትራንስሌሽን በጀሮም በሚባል የካቶሊክ አባት የተተረጎመው መጽሐፍ ቅዱስ ላይ የምታገኙትን እነዚህ በጣም ጥንታውያን እንትኖች ናቸው፣ ዶክመንቶች ናቸው። ይሄ ኒውማቶሎጂ የሚለው ቃልና ኒውማ የሚለው ቃል ምንም ጾታ አልባ ጾታን የማይወክል መንፈስ ቅዱስ ግን የተገለጠበት
የተነገረበት የተብራራበት ቃል ነው ማለት ነው። ስለዚህ ወደ ማጠቃለያው ስንሄድ እግዚአብሔር ራሱን ምሳሌያዊ በሆነ አገላለጽ በአባትነት በንጉስነት በባልነት የወንድን አንቀጽ እንደሚጠቁም መስመር ራሱን አብራርቷል። እንዲሁም ደግሞ አጽናኝነቱን ተንከባካቢነቱን ለማሳየት በእናትነት አንቀጽ ራሱን የጠራበት ሂደታል። ይሄ ግን ጾታን የሚያሳይ ሳይሆን የእግዚአብሔርን ባህሪ አጉልቶ የሚያሳይ ምሳሌያዊ ፊገራቲቭ አገላለጽ ነው ማለት ነው። ኦኬ። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ስናምን እግዚአብሔር የወንድም ይሁን የሴት ጾታ አለው ብለን አናምን። እግዚአብሔር አምላክ ነው፣ የወንድም የሴትም ጾታ የለውም ብለን ነው ምናምን። ይሄ ነው የኛ እምነት። ኦኬ። ስለዚህ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሕይወት ተብሎ የተጠራበትን መንገድ እና ደግሞ ፊገራቲቭ በሆነ መንገድ የተገለጠበትን ራሱን ያብራራበትን መንገድ የጥንት አባቶች ጽሑፎች ላይ በግልጽ ተቀምጦ እናያለን። ይሄ እንደ ጎርጎሪዮስ ዘንዚናዙና የአትናቴዎስ የነ ኤጲፋኒዮ ጽሑፎች ላይ አስፈላጊ ከሆነ ለቅሜ እሱን አምጥቼ እዚህ ጋር በሰሞኑን አሳያችኋለሁ። አሁን ጎርጎሪዮስ ዘንዚናዙ የሚባለው አባትና ልጅ የሚሉት ቃላት የአካልን ጾታ ሳይሆን በስላሴ አካላት መካከል ያለውን መለኮታዊ ዝምድና የሚያሳዩ ናቸው በሚል ኮቴሽን ውስጥ አስገቡ ብሎ አስተምሯል። ግሪጎሪ ዘንዚናዙ ምንድነው ያለው? አባትና ልጅ የሚሉት ቃላት አሁን አባት ነው ወልድ ልጅ ነው ምናምን የሚሉት ቃላት ጾታን ሳይሆን በስላሴ አካላት መካከል ያለውን መለኮታዊ ዝምድና የሚያሳዩ ናቸው ብሎ ነው ያስተማረው። የሚገርማችሁ እስልምና ላይ እንኳን እነሱ ለሚጠሩት አምላካችን ለሚሉት አላህ ጾታ የለውም ብሎ ነው የሚያምነው እስልምና እንኳን። ሌላው የመጨረሻው ሐሳብ በጁዳይዝም ወይም ደግሞ በእስራኤል እምነት ውስጥ አምላክን በሴት ወይም በወንድ ቅርጽ መሳል ጣዖት አምላኪነት እንደሆነ እግዚአብሔር ራሱ ገልጿል። ስለዚህ ኦርቶዶክስም ሆነ ሌላም ቤተ እምነት ስላሴ ብሎ 3 ሽማግሌ ስሎ ካስቀመጠ ጣዖት አምላኪ ነው። 4 ነጥብ። ማን ነው እግዚአብሔርን እንዲያርገ ሽማግሌ ያስቀምጠ ሳል ያለህ ማን? ለዚህ የመጽሐፍ ቅዱስ ክፍል ደግሞ ምን ሰጠው ማስረጃ ዘዳግም ምዕራፍ 4 ቁጥር 14 ጀምሮ የተጻፈው ቃል ነው። እሱን አነብና የዛሬውን አበቃለሁ። እነዚህ መነገር ያለባቸው ነገሮች ስለሆኑ ነው ወገኖቼ። በጣም እሺ፣ እዚህ ጋር እንትኑን ላምጣላችሁና ድጋሚ ዘዳግም ላይ ልውሰዳችሁ። እግዚአብሔርን ሴት ወይም ወንድ አድርጎ መሳልንና ማሰብን ራሱ ሴት ይመስላል ወንድ ነው ብሎ ከዛ በኋላ ደግሞ አይ ሴት ይሆናል ብሎ በሴት አንቀጽ ወይ ወንድ ይሆናል ብሎ በወንድ አንቀጽ ቢስል ይሄ ሰውዬ እግዚአብሔርን በድሏል። ይሄ ሰውዬ ጣዖት አምላኪ ነው። ይሄንን የሚለው ማን ነው? መጽሐፍ ቅዱስ ራሱ እግዚአብሔር ነው የሚለው። ኦኬ ሌትስ ሪድ ዘዳግም ምዕራፍ 4 ቁጥር 11 ጀምሮ ላንብብላችሁ። እናንተም ቀርባችሁ ከተራራው በታች ቆማችሁ ነበር። እስከ ሰማይም መካከል ድረስ እሳት በተራራው ላይ ይነድ ነበር። ጨለማና ደመና ድቅድቅ ጨለማም ነበር። እግዚአብሔርም በእሳት ውስጥ ሆኖ ተናገራችሁ። የቃልን ድምፅ ሰማችሁ፣ መልክ ግን አላያችሁም። ሊስን መልክ አላያችሁም፣ ድምፅን ብቻ ሰማችሁ። ይህ በጥንቃቄ የተጻፈ እግዚአብሔር ቃል። ድምፅን ነው የሰማችሁት፣ መልክ አላያችሁም። ታደርጉትም ዘንድ ያዘዝኳችሁን ቃል ኪዳን 10ን ቃላት ነገራችሁ። በሁለቱም በድንጋይ ጽላቶች ላይ ጻፋቸው። ተወርሷት ዘንድ ተሻግራችሁ በምትገቡባት ምድር የምታደርጓት ሥርዓት እና ፍርድ አስተምራችሁ ዘንድ እግዚአብሔር በዚያ ጊዜ አዘዘኝ። እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ
መልክ ከቶ አላያችሁምና እጅግ ተጠንቀቁ። you have to be careful። ይሄ እኮ ለዋናው ድምጹን ለሰሙት ሰዎች እኮ የተሰጠኮ ማስጠንቀቂያ እኮ ነው። የኛ ሀገሮቹማ የሉም የዛን። እጅግ ተጠንቀቁ። ለምን እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ